እሺ እንደምናችሁ ወጣቶች፣ በጣም ነው ደስ ያለኝ ዛሬ እዚህ ስለመጣሁ። ስለተጋበዝኩ በተለይ ሲቲ ሁሴን ከድርን ማመስገን እፈልጋለሁ። በጣም ዴዲኬትድ የሆነች የሀሳብ ወጣት ናት። እንደ አጋጣሚ ዛሬ ባለቤቷም ጋር ተዋወቅን። እሱ በእኔ ቡክ ፈላስፋ ነው። ጥሩ ግንኙነት ይመስለኛል። የትዳር ቄስ እንዳልመስላችሁ ዝም ብዬ ከውጭ ሳይ ነው። እሺ ዛሬ እንግዲህ የምናወጋው ስለ አንድና ሁለት የኢስላሚክ ፊሎሶፈርስ በመካከለኛው ዘመን ስለነበሩ ነው። እነኚህንም ከትልቅ ሰዎች የቀዳሁት ነው። ለምሳሌ ጂልሳን ትልቁ ሂስቶሪያን ኦፍ አይዲያዝ ዱ ዘ 20th ሴንቸሪ፣ ሊዮ ስትራውስ ትልቁ ፖለቲካል ፊሎሶፊ መምህርና የኢስላሚክ እና የጁሽ ስተዲስ ትልቅ ሰው ነው። ከዛ ሌክቸርስ ሌሎችን ነው። ኤኒዌይ አሁን አካዴሚክ ወረቀት እያቀረብኩ ስላልሆንኩ አንቸገርም። ሰላም ብያለሁ። የእኔ ተማሪ ነው፣ ጎበዝ ነው። አሁን ሪሰንትሊ ኤምኤ ዲግሪውን አግኝቷል። ምን እንደሚያደርግበት አላውቅም። እሺ ትንሽ በመግቢያ ልጀምር። የመካከለኛውን ዘመን የፍልስፍና ሂደት ስንማር አንድ የክፍላችን ልጅ እጁን አወጣ እና እኔ ስለ ኢስላሚክ ፊሎሶፊ መጻፍ እፈልጋለሁ ብሎ አስተማሪያችንን ሲጠይቃቸው ሽማግሌው ፕሮፌሰርም ሲመልሱለት አዛን ሲባል የሚሰማህ ነገር አለ ወይ? ጥሪው በጥቂቱም ቢሆን ቀልብህን ይስበዋል ወይ? ከሆነ ጻፍ፣ ካልሆነ አትጻፍ። ምክንያቱም ሁኔታውን ከውጭ ሆነህ ያለ ቀልብህ ልትረዳው አትችልምና አሉት። ይህን የሰማሁት የዛሬ 30 ዓመት ይሆናል። አሜሪካን ሀገር ነው፣ ቦስተን ኮሌጅ። ፕሮፌሰር ሃንስ ጊዮርግ ጋደመር የሚባል ጀርመን ፈላስፋ ነው ይህን ያለው። ስለ ሜዲቨል ፊሎሶፊ ስንማር ነው። ቀልብህን የማይስብ ከሆነ አዛን ሲባል የማይሰማ ከሆነ ትንሽ እባክህን አትጻፍ፣ ጊዜን አታጥፋ ነው ያሉት ሽማግሌው። ይህንን ጥያቄ ወደ ራሴ ወሰድኩት። እኔስ ምን ባይነኝ የኢስላሚክ ፊሎሶፊ ብዬ የተነሳሁት ብዬ ጠይቄያለሁ፣ ራሴን ማለት ነው። ወል ባጭሩ ይሰማችኋል። ባጭሩ እኔ ወሎዬ ነኝ። ይሄ በቂ መልስ ሊሆን ይችላል። በተረፈ ግን ፈረንሳይ ለጋ ሲሆን አባታችን ግቢ ትልቅ ግቢ ነው። ስናድግ 3 ሬዚደንት ሸሆች ነበሩ። ሸህ ሙፍታ ሰኢድ፣ ሸህ ቡሸራና አሁን በቅርብ የሞቱት የዛሬ 2 ዓመት ሸህ ኡመር። ስለዚህ እዛ ግቢ ውስጥ ነው ያደግኩት እና የሚሰማኝ ነገር አለ። አዛን ይሰማኛል አይሰማኝም እየተቀዳ ስለሆነ ብዙ ላወራ አልፈልግም። ብቻ ይሄንን ያዙልኝ። አለ ቀልቤ አልገባሁም። የተወሰነ ነገር አለ ለማለት ነው። የአስተዳደግ ሁኔታ ትንሽ ስለ ኢስላሚክ ሌጋሲ እናውራ። ጥያቄ እዚህም ለማንሳት ስለፈለኩ ነው። የመካከለኛው የመጀመሪያ ዘመን ተብሎ የሚጠራበት ወቅት የእስልምና ባህል ካልቸሩ እና ስልጣኔ በዓለም ተወዳዳሪ አልነበረውም። ዛሬ የማቀርበው በዚህ ርዕሰ ጉዳይ ባይሆንም እንደ መንደርደሪያ የሚከተለውን ነጥብ ላቅርብ። አንደኛ፣ ይህ ስልጣኔው ማለት ነው። ሜዲሲን መሐመድ አልራዚ ዶክተር ስኮለር 29 ቮሊዩምስ ሜዲካል ኢንሳይክሎፒዲያ ነው የሰራው 10ኛው ክፍለ ዘመን ላይ 11 የመጀመሪያው ፔዲያትሪሽንና ጥናት የሰራ ነው። የህፃናቶችን ሕክምና የሰራ ነው። ሁለተኛ ፊሎሶፊና ታሪክ ሂስትሪ ኢብን ካልዱን መልቲ ማአት ቮሊዩምስ ኦፍ ሂስትሪ የሰራ ሰው ነው።
ቴክኖሎጂም ላይ እንደዚሁ የወረቀት ስራ ምናምን ይሄዳል። ሊትሬቸር ትልቅ ድርሳናት፣ ስነ ግጥም፣ ሂሳብ፣ አርት፣ አርኪቴክቸር፣ ሚውዚክ በሙሉ በትልቅ ደረጃ የነበረ ነው። በ830 ሃውስ ኦፍ ዊዝደም የሚባል ነበር ባግዳድ፣ አሁን ኢራክ የምንለው። እንደ አሌክዛንድሪያ የነበረ ሚውዚየም፣ ላይብራሪ፣ ሳይንቲፊክ ኢኩፕመንትስ ያሉት፣ ትራንስሌሽን፣ ትልቅ ላይብራሪ ነበር። ሃውስ ኦፍ ዊዝደም ይባላል። ማንም ገብቶ የሚመራመርበት የሚያስብበት ነው። በውስጡ ብዙ ነገር አለ። በትምህርት ደረጃ በዲስፕሊን ሎጂክ፣ ሜታፊዚክስ፣ ቲዮሎጂ፣ አልጀብራ፣ ጂኦሜትሪ፣ ትሪግኖሜትሪ፣ ባዮሎጂ፣ ሜዲሲን ሁሉ ነገር ያለበት ነው። ትልቆቹ የጥናት ከተማዎች እነ ደማስከስ፣ ባግዳድ፣ ካይሮ፣ ኮርዶና ስፔን ትልቅ የነበሩ ነው። አሁን እዚች ላይ አንድ ትዝብት ጣል ላድርግ። የምዕራብ ዓለሙ መጽሐፍት ሁልጊዜ ስለዚህ ፒሪየድ ሲያነሱ ምንድን ነው የሚሉት? የኢስላሚክ ሀሳብ ለዓለም ሀሳብ ወይም ለምዕራቡ ሀሳብ ሜጀር ትልቅ ኮንትሪቢዩሽን ትልቅ አስተዋጽኦ አድርገዋል ነው የሚሉት። እኔ አቀራረብ ትክክል አይመስለኝም። አስተዋጽኦ ማለት እንደ ትልቅ ወንዝ ይኖርና ገባር ማለት ነው። አባይ ይኖርና የሚገብሩ። እኔ አባዩ የኢስላሚክ ፊሎሶፊው ካልቸሩ ራሱ ፈረንጆቹ ወሰዱ እንጂ አስተዋጽኦ አቅራቢ አልነበረም። ይሄ ሲቪሊዜሽን ለምን አልቀጠልም? ለምን ወደ ኋላ ላይ የተዳከመ? በዚህም ብዙ ሪሰርች ተደርጓል። አንድ መልስ እኔ አጥጋቢውን ያገኘሁት ምንድነው? ኢስላም እየተስፋፋ በሄደበት ቁጥር ለሳይንስና ፊሎሶፊ ለቴክኖሎጂ ወንበር አልሰጠም። ወንበር የሌለበት ቦታ ደግሞ መፈለግ ከብት የሌለበት እንደ ኩበት ለቀማ ይሆናል። ዶክተር በገሱ አለ ሊከራከረኝ ይችላል። ወደ እኛም በምንመጣበት ጊዜ ቤተ ክህነትን ብትሆን ለፍልስፍና ወንበር አልሰጠችም። የክርስትናዋ የተለያዩ ዘርፎች ወንበር ሰጥታለች። አንድ ካህን መጥቶ ቄስ ይሄ ወንበር ተክያለሁ፣ ቅኔ ያስተምራለሁ፣ ወይህን አስተምራለሁ፣ ያን አስተምራለሁ ይላል እንጂ ፍልስፍና ለማስተማር ብሎ ቤተ ክህነት ወንበር አልሰጠችም። የምትናደዱ ካላችሁ ተናደዱ። ወንበር የለም። ኮንሱን ለማውራት አልፈልግም ናው። ዛሬ አጠር አድርጌ በተሰጠኝ ሰዓት ማቅረብ የምፈልገው በመካከለኛው ወይስ እንዳልዘል ፔጅ አሁን ሙስሊም ፈላስፋዎች ላይ ነው። እነኚህም ኢብን ሩሽድንና አውሮፓውያኑ አቨሮስ የሚሉት ትልቁ ፈላስፋና ሙሉ ስም ረጅም ነው። እኔ ስማቸው ነው የሚያምረኝ። አቡል ወሊድ መሐመድ ኢብን አህመድ ኢብን ሩሽድ ይላል። በቃ ስም ማለት ይኸው እንደዚህ ነው። ተስፋዬ በቀለ አይደለም፣ የተንጠለጠለ ረጅም ነው። አርት አሉ፣ ሊትሬቸር አሉ። ራሱ አትኩሮት የምሰጠው ለአንድ ጥያቄ ነው። ኢስላሚክ ፊሎሶፊን ያመጣሁት ወደ ክርስትና ፊሎሶፊ ይመጣሉ። አትኩሮት አንድ ነገር ላይ ነው። ፊሎሶፊና ሃይማኖት፣ በሃይማኖት መካከል ባለው ግንኙነት ላይ ግንኙነት አለ ወይ? ካለስ ምን አይነት ግንኙነት ነው ያለው? ጠላትነት ነው ያለው ወይስ ወዳጅነት ነው ያለው? how do you reconcile the teachings of the Greeks with the coming of Christianity እና ኢስላም? እንዴት ነው ሁለቱ እምነትና ሪዝን አብረው ይሄዳሉ ወይ? እዚህ መጽሐፍ ላይ ጂልሰን ሪዝን ኤንድ ሬቨሌሽን ይላል የትልቁ ጸሐፊ። ሁለቱ አብረው ይሄዳሉ ወይ? ስለዚህ ትንሽ ነገር ለመንካት ነው። ትልቅ ቶፒክ ነው። ሁለተኛው ፈላስፋ ትንሽ የምነካው አልፈራቢ ነው። እሱም ፈላስፋውና ማህበረሰቡ ምን አይነት ግንኙነት ሊኖር ይችላል ብሎ ያተተን። ይሄም በጣም የሚገርም ነው። ያኛው በእምነትና በሪዝን ነው። ይሄኛው ደግሞ በማህበረሰቡ ውስጥ ፈላስፋውና ማህበረሰቡ እንዴት ነው ይቻቻላሉ ወይ? አብረው ሊኖሩ ይችላሉ ወይ?
ስለ ሶክራቲስ ብንጠይቅ አተንስ ፍልስፍናን መሸከም ስላስቸገራት ኮንትራዲክሽኑ በጣም ስላደገ ሰውየውን ይገሉታል። ወደ እኛ ሀገር ስትመጡ ዘርዓ ያዕቆብ 17th ሴንቸሪ ጎንደር የነበረ ማነው አክሱም የነበረ ፈላስፋ በአክሱምና በፊሎሶፊ መካከል ጠብ ይነሳና ሸሽቶ ወደ ኢንፍራንስ ጎንደር ሄዶ ነው የሚሞተው። ማህበረሰቡ ፊሎሶፊን መሸከም ይችላል ወይ? የአልጋዚን መልስ እዚህ ላይ ሰጣችኋለሁ ማለት ነው። ተከተሉኝ። አሁን ስለ ኢብን ሩሽድ ነው። አንድ ምክር በዚህ ረዥም ጊዜ ለመለገስ የምፈልገው አንድ ፈላስፋን በምታጠኑበት ጊዜ መጀመሪያ ጥያቄውን አጥሩ። ምንድን ነው ሆዱን የበላው ብላችሁ ጠይቁ። ምንድን ነው ጥያቄው? ቅድም እንዳልኳችሁ የኢብን ሩሽድ አንደኛው ትልቅ ኢንሳይክሎፒዲክ የሆነ ፈላስፋ ነው። እኔ ዝም ብሎ ጆክ አይደለም። በ20 እና በ10 ደቂቃ የምናሳጥረው አይደለም። ትልቅ ስኮለር ነው። በዛ ላይ ሀሳቡ ምንድን ነው? ኤስታብሊሽንግ ሳም ኮንሲሊዬሽን ቢትዊን ፊሎሶፊካል ኖሌጅ ኤንድ ኢስላሚክ ፌስ ነው። ይሄን የእሱ ጥያቄ አንደኛው። እንዴት ነው ፍልስፍናን ከእስልምና እምነት ጋር ማጣጣም የምንችለው? በሌላ በኩል ሲያስቀምጠው ምን ይላል? ይሄን በጣም ነው የወደድኩት። እንደ አሪስቶትል እያሰብን እንደ ነቢዩ መሐመድ ማመን እንችላለን ወይ ያለው ጥያቄው። ይህ በጣም የሚገርም ነው። ኒቼም እንደዚሁ አይነት ጥያቄ አለው። የክርስቶስ ልብ ያለው ጁልየስ ሲዘር እናገኛለን ወይ ብሎ ይጠይቃል። እሱ ይጣጣማሉ። ያኛው ዓለምን ሊገዛ ጎራዴ መዘዘ ነው። ግን የክርስቶስ ልብ ያለው ጁልየስ ሲዘር ይፈጠራል። ግን የኢብን ሩሽድ ርዕስ ግን እንዴት ነው ፍልስፍናን ከእስልምና እምነት ጋር ማስማማት የምንችለው ብቻ ሳይሆን እንዴት ነው እንደ አሪስቶትል ትልቅ የአሪስቶትል ስኮለር እያሰብን እንደ ነቢዩ መሐመድ ማመን እንችላለን ወይ ነው። በቀጥታ ወደ ኢብን ሩሽድ መልስ ከመሄዳችን በፊት በ3ኛው ክፍለ ዘመን አካባቢ እንደዚህ አይነት ተመሳሳይ ጥያቄ በክርስትና ዓለም ተነስቶ ነበር። ክርስትና ዓለም ላይ 3rd century ይሄ ሰውዬ 2 ቤተሰብ ተወለደ ይላል። በክርስትና በ2 ስኩል ይፈጠራል። አንደኛውን የቱርቲሊያን ስኩል ይለዋል፣ አንደኛውን የኦገስቲኒያን ስኩል ይለዋል። ቱርቲሊያን የሚባል የሮማን ጁሪስት ተርንድ ክርስቲያን በጣም ጽንፈኛው ነው። እንደዚህ ነው እሱ የሚለው፣ እግዚአብሔር አናግሮናል፣ እኛ በራሳችን ማሰብ የለብንም። ዋናው ቁም ነገር እያንዳንዳችን የራሳችንን ሳልቬሽን መሻትና መፈለግ ነው። ይኸውም ሳልቬሽን የምናገኘው ቅዱሳት መጽሐፍትን በማንበብ ሜዲቴት በማድረግ ዲቫይን ሎውን በመከተል ነው። የነ ፕሌቶ አካዳሚ እና ቤተ ክህነት መካከል ምንም ግንኙነት የለም። ሲዘጋ አተንስ ኢዝ ኖት ጀሩሳሌም ይላል። ከባድ አነጋገር ነው። ኦልሬዲ ስክሪፕቸሩ ተሰጥቶናል። ሃይማኖትና ሬቨሌሽን በዚህ በሁለቱ መሃል ልዩነት አለ። ሃይማኖት የሰው ልጅ ወደ እግዚአብሔር የሚሄድበት ጉዞ ነው አይደለም እንዴ? ሬቨሌሽን እግዚአብሔር ወደ ሰው ልጅ የመጣበት ነው። አትሊስት በንግግሩ ለነቢያቱ የተገለጸበት ነው። ዋንስ ወንጌሉን ካገኘም በኋላ ይሄ የስቶይክ ፊሎሶፊ የፕሌቶ ወሬ ሀተታ ዳያሌክቲክስ እኛ ምንም አያስፈልገንም፣ እንዳለ መጽሐፎቹን አቃጥለን ስክሪፕቸሩ ላይ ኤምፈሳይዝ እናድርግ የሚል ስኩል አለ። አንድ መፈክሩም በመጀመሪያ እመን ነው የሚለው። ይህን ካልን በኋላ ልክ የክርስትና ፈላስፋዎችን 2 ቦታ እንደከፈለው ሙስሊሞችም 2 ቦታ ይከፈላሉ። ነግሬያችኋለሁ። ዋት ኢንዲድ ሃዝ አቴንስ ቱ ዱ ዊዝ ጀሩሳሌም እያለ
መጀመሪያ እምነት መቅደም አለበት። ሴንት ኦገስቲን ይመጡና 3ኛው ሴንቸሪ ላይ ለማወቅ ከፈለክ እመን ነው ያሉት። እምነትን አስቀድም እንጂ ወደ እውቀት ግን የግድ መሄድ አለብን ነው የሚሉት። ይህን ካል አሁን ወደ ኢብን ሩሽድ እንሄድ። ይህ ሰው እድገቱ በጣም ከተማረ ቤት ውስጥ ነው የተወለደው። በሳይንስ ቴዎሎጂ፣ ሌሎችን ጁሪስፕሩደንስ፣ ኢስላሚክ ሎ ምናምን የተማረ ሰው ነው። ካልቸርድ ከሆነ ቤተሰብ የወጣ ነው። ሰውየው ይኸው ፈላስፋ አቬሮስ በእስልምና ፊሎሶፊ ትልቅ ቦታ ያለው ሰው ነው። በፍልስፍና የአርስቶትል ተከታይ ነው። ለእርሱ ካወጣቸው ፍጥረት ይላል አንድ ቦታ ላይ አውርዳችሁ ታገኙት ትችላላችሁ። ዛሬ እድለኛ ናቸው የዚህን ሰውዬ መጽሐፍ አንዳንዶቹን። ፍጥረት ይላል ካወጣቻቸው ፍጹም የሆኑ ሰዎች መካከል አሪስቶትል ነው አንደኛው ነው እሱ የሚለው። he is a manifestation of nature's perfection ነው የሚለው። የዛን ያህል ነው የሚወደው። ሶስተኛ በምክንያታዊነት በኃይል የሚያምን ሰበር ኮንሱሜት የሆነ ራሽናሊስት ነበር እንደ ፕሌቶ። በጣም ራዲካል የሆነ በምክንያታዊነት ያምናል። አራተኛ he was a ሙስሊም ፖሊማስ ማለት ፖሊማስ ብዙ ነገሮች የሚያውቅ ቴዎሎጂ፣ ፊዚክስ፣ ሜታፊዚክስ፣ ሊንጉስቲክስ፣ አስትሮኖሚ፣ ሎ ኤትሴትራ ኤትሴትራ ፖሊማስ ይባላል። ማን ኦፍ ኦል ሲዝንስ ብዙ ነገር የሚያውቅ። አምስተኛ በከፍተኛ ደረጃ ሹመት ካሊፎችን አገልግለዋል። ሴኩሌር የሆነ ዓለም ላይም በትልቅ ደረጃ ፍትህ በመስጠት ትልልቅ ቃዲ በመሆን ዳኛ በመሆን ያገለገለ ሰው እና ይላል። በመጨረሻ አልሩሹድ ቢታወቀው በኮመንታተሪው ነው። አንድምታው አሪስቶትል ላይ ሰፊ ትንታኔና ሀተታ አንድምታ አቅርበዋል። አሪስቶትል ዚ ፊሎሶፈር ተብሎ እንደሚታወቅ አልሩሹድ ደግሞ ዚ ኮመንታተር ተብሎ ነው የሚታወቀው። ትልልቅ ቮሊዩምስ ኦፍ ኮመንተሪስ ጽፏል። እንደውም የፈረንጆቹ ኮመንተሪ አለ፣ ከሴንት ኦገስቲን እስከ ቶማስ አኳይንስ ያሉ አለ። የአልሩሹድ እና የሙስሊሞቹ ኮመንተሪ ሁለቱ የተለያየ ኮመንተሪዝ ነው ያለው ስለ ኤንሽንት ቦክስ። የዌስተርን ዓለሙን አመለካከት የሚፎካከር የሚወዳደር ኮመንተሪዝ ሙስሊሞቹ ጽፈዋል። ባክግራውንድ ሰጣችሁ ነው ስለ ሰውየው። የሚገርም ኮመንታተር ነበር። ፍልስፍናና ሃይማኖት ተቻችለው መኖር ይችላሉ ብቻ ሳይሆን ቅዱስ ቁርአን ስለ ፍጥረት እንድንጠይቅና እንድንመረምር ያዘናል የሚል ቲሰስ ይዞ የቀረበ ነው። ራሱ ቁርአኑ ያዘናል to know and understand and investigate about the nature of being ብሎ የተነሳ ሰው ነው። ይሄ በሚሆንበት ጊዜ አልጋዚሊ የሚባል ጀግና የዚህ የፊሎሶፊ አካሄድ አልጣመውም። እንዴት ነው ይሄ ነገር ይላል። ከዛ በፊት እና አብሲና ምናምን ነበሩ ይባሉ። መጽሐፍ ይጽፋል። አልጋዚሊ ምንድነው ታይትሉ? ዘ ዲስትራክሽን ኦፍ ፊሎሶፊ የሚል ነው። ወይም ደግሞ the incoherence of the philosopher የሚል መጽሐፍ ይጽፋል። ፍልስፍናን ይተቻል። ፍልስፍናን እነሆ አፍርሻለሁ ብሎ ነው የሚጽፈው። ሲያፈርስ ግን ይፈላሰፋል። እዚህ ላይ አንድ ፖይንት አሪስቶትል ያለችው ልንገራችሁ።
ፊሎሶፊ ይጠቅማል ወይ ብለው ለሚጠይቁ ይላል አይጠቅምም ያሉት ይፈላሰፋሉ፣ ይጠቅማልም ያሉ ይፈላሰፋሉ። ከሁለቱ ማምለጥ አይቻልም ማለት። ፊሎሶፊ አይጠቅምም ብለህ መጻፍ ብትጀምር መፈላሰፍ አይቀርም። ለምን እንደማይጠቅም ልታወራ ነው። ይጠቅማልም ካልክ መፈላሰፍ አይቀርም። አልጋዚ ተሐፉት አልፊሎሶፍ ፈላስፋ ነው ብሎ የጻፈው the incoherence of the philosopher or the distraction of the philosophy ሲል ኢብን ረሹድ ሲመልስለት ተሐፉት አልተሐፉት አለ። ምን ማለት ነው? ዲስትራክሽኑን የጀመረውን ሰውዬ ዲስትሮይ ማድረግ የሚል ደግሞ ይኸኛው ይመልስለታል። ተመልከቱ። this is around 11th century exchange። በጥይት አይደለም የተመታቱት፣ በጽሁፍ ነው። የት ደረጃ እንደነበሩ ፊሎሶፊን አፍርሻለሁ ብሎ ይጽፋል። የአፍራሹ አፍራሽ ብሎ ደግሞ ይኸኛው ይጽፋል። ሁለቱም አሉ። የመጀመሪያው was he provided reason against reason on behalf of religion. okay ዛሬ ስለ ኢብን ረሽድ ስለምንሰራ ተሐፉት አልተሐፉት ላይ the incoherence of the incoherence ብሎ ያለው ላይ ነጥብ በነጥብ የመለሰለት ነው። አንደኛ የአልጋዚ የመጀመሪያው ስህተት ይላል ፍልስፍናን አጠቃሎ የአበሲና ጉዳይ አድርጎ ማቅረቡ ነው ይላል። እኔም ይላል አቢን ረሺድ አቢሲና ላይ ትችት አለኝ፣ ግን he does not represent the entirety the totality of philosophy። ፍልስፍና ብሎ ያቀረበው ከኛ በፊት የመጣውን ሰው ፈላስፋ የሱን ይዝና ፊሎሶፊን በሙሉ አፈረስኩላል። ይሄ ትክክል አይደለም ይላል። አይ ቲንክ ይሄ ሎጂክ ጥሩ የሆነ አርጊመንት ይመስለኛል። ሁለተኛ ሁለት አይነት የክርክር መንገድ አለ፣ ያስተሳሰብ ፈለግ አለ ይላል። ይሄ በጣም ኢምፖርታንት ይመስለኛል። አንደኛው ዴሞንስትሬቲቭ ስቴትመንት ነው፣ የተረጋገጠ የተጨበጠ ነገር ላይ የተሞረኮዘ እውነት ላይ መድረስ የሚያስችል ነው ይላል። ሁለተኛው ሬቶሪካል ስቴትመንቶች ደግሞ አሉ አለ፣ በግምት በወግ በመላምት ባልተረጋገጠ ሁኔታ እውነት ላይ ለመድረስ ሙከራ አለ ይላል። ፈላስፋው የመጀመሪያውን ሲከተል ሌሎቹ ሰፊው ህዝብ ደግሞ ሁለተኛውን ነው የሚከተለው ይላል። ቅዱስ ቁርአንም የሚመለከት አንድ ሁለት ሶስት ነጥቦች ያስቀምጣል። አንደኛ የተለያየ እውነት የያዘ ቃል ነው። ግልጽ የሆነ መልእክት አለ፣ የተደበቀ መልእክት አለ። ፍልስፍናና ቅዱስ ቁርአን ሁለቱም እውነት ሲኖራቸው አቀራረባቸው ግን የተለያየ የቋንቋ ዘይቤ የያዘ ነው የሚለው። አሁን ቁርአኑን የሚያነብ ፊሎሶፊ የሚያነብ በሶስት ይከፍላቸዋል። እኔ ይህችን ወድጃታለሁ። ሁልጊዜ ሶስት አይነት አረዳድ ነው ያለው ብዬ አሁንም እኔ በዛ ነው የማምነው። አንደኛው ፈላስፋዎቹ በከፍተኛ ደረጃ በምክንያታዊነት የታጀበ አረዳድ አላቸው። ቴዎሎጂያኖችም እንደዛ አላቸው። ሁለተኛ የተማሩ ጀነራል ኤጁኬሽን ያላቸው የተወሰነ ገለጻ የሚጠይቁ ሙሉ በሙሉ በምክንያታዊነት ላይ ያላረፈ አረዳድ አለ። ይሄ ሁለተኛው አለ። ሶስተኛው ደግሞ የሰፊው ህዝብ ክፍል ከግጥም ከተረት ከወግ ጋር የተጣመረ ገለጻ ብቻ የሚረዱ ናቸው። ይህን ማየት አለብኝ ይላል እሱ። ስክሪፕቸሩ ላይ ማነው ቁርአኑም ጋር ስንሄድ ቅዱሳት መጽሐፍ ይሄ ሶስት አይነት አለ። ሰፊውን ህዝብ ብዙ አንጫ ነው ወደዚህኛው ወርዶ ወደ ላይኛው ወርዶ እንዲረዳ እንፈልግ። ወግ ይፈልጋል፣ ተረት ይፈልጋል፣ ሚራክል ይፈልጋል፣ ጸበል ይፈልጋል፣ ስለት ይፈልጋል። ይሄ ያለ አንደኛው አረዳድ ሌላ ነው። ይሄን ነገር በእኛም ቤተ ክህነት አላሉ። አንድ የተማረ ሰው ስጠይቀው በጣም የተማሩት ለምሳሌ አንድ ግብዣ ላይ ታራዎቹ ቄሶች ሲገቡ ዝም ብሎ መሀይሞቹ መጡ ይላሉ አሉ ላይ ያሉት ቄስ ለቄስ ነው እንደሚባባሉት። እነኚህ ሰርቪስ የሚሰጡ ናቸው።
በወር የሚዘክሩት አለኝ። ወንድ ወይም ሴት ሲገረዙ የሚመጡት የሚነበባል አለኝ። እንዲህ አለኝ። ሰርቪስ ሰጪዎች አሉ። አይ ደግሞ የረቀቁ ካህናት አሉ። በጣም በትልቅ ደረጃ የተረዱ። አረዳዳችን 3 አይነት ነው። እኔ ይሄን በማይበት ጊዜ ፖለቲካ ወርሃት በሉኝና 360 የሚከታተሉ ሰዎች የሶስተኛው አረዳድ ላይ ያሉ ናቸው። ለምንድን ነው ሰው የሚያዳምጣቸው? ብለው የሶስተኛው ነው ያለው። በብዛት ብራቸውን እየሰበሰቡ ነው። አንደኛ ደረጃው ሌላ ምክንያታዊነት ይጠይቃል። አሁን ይህ መሽን ሁላችንም ጋር ገብቷል። ጌታዬ ለእነሱ ሰብል ነው፣ ለእንደሱ አይነቱ። እኔ እነሱን እንትን ማለት አይደለም። ያው ነገ ደግሞ ሲያወጡብኝ ይሰማላቸው። አንዴ በዚህ ገልብጠው ያወጡኛል፣ አንዴ በዛ። ነገሩን 3 አይነት አረዳድ አለ። ሰፊው ሕዝብ የራሱን መረዳት ይፈልጋልና ፕሮቫይድ የሚያደርጉ ጎበዞች አሉ። ከጀርመን እስከ አሜሪካን ማለት ነው። ለመሰደብ ተዘጋጅቻለሁ ማለት ነው። ስለ ፈላስፋው ፍንትው ብሎ የመረዳት ችሎታ እንደ ሁለተኛውና እንደ 3ኛ ክፍል ሊረዳው አይችልም። ፈላስፋው ግን እንደኔ መረዳት አለባችሁ ብሎ ሌሎቹ መውቀስ የለበትም ነው የሚለው። ይህም በጣም ኢምፖርታንት ሎክ። እኔ በዚህ ነው የተረዳሁት ይህን ባይብሉን ወይም ቅዱስ ቁርአኑን፣ እናንተም በእኔ ተረዱ እያለ ፖንቲፊኬት ማድረግ እዚህ መዝናናት የለበትም። ሁሉም በየደረጃው ይረዳል ነው የሚለው። ያኛው ግን ያነሳው ከባድ ጥያቄ አለ። ያ ትችት ፍልስፍና ላይ ያመጣው ምንድን ነው ያለው? በምክንያታዊነት የማንደርስበት እግዚአብሔር ተሻጋሪ በሆነው ሶልዝ ኤክስፒሪየንስ የነፍስ ጉዞ እኮ እናገኘዋለን ይላል። ሪዝን የማይደርስበት ቦታ አለ። ትራንሴንድ የሚያደርግ ሶል አለን። እንዴት ይህንን ፈላስፋዎቹ ሊያው አልቻሉም ነው የሚለው። ሌላ ሳይድ አለ where we connect with God። አቬሮስ የለም ይሄ መንገድ ሁለቱን ፍልስፍናንና እምነትን የሚያጻርር ነው። ፍልስፍናና ሃይማኖት መጠፋፋት የለባቸውም። they stand and fall together። የነገረ መለኮት ቴዎሎጂ ቦታ የማይሰጥ ቦታ ፍልስፍና ብቅ ይላል። ፍልስፍና የማይደርስበት ነገረ መለኮት ስለሚመጣ ሁለቱ ኮኤግዚስት ሊያደርጉ ይችላሉ ነው የሚለው የዚህ የፈላስፋ እንትን። አሁን ይህን ካልን በኋላ ሌላ ሰውዬው እኔን ቀልብ የሳበው የግሪክ ፈላስፋዎች ፕሌቶና አሪስቶትል፣ በተለይ አሪስቶትል ፕሌቶም ቢሆን ሴቶችን በጣም ዝቅ አድርገው ነው የሚያዩት። ይሄ ሰውዬ ኮሜንታተር ነው ብያቸዋለሁ። ፕሌቶ ሪፐብሊክ ላይ ሴቶች ዝቅ የተደረጉበትን ነገር በብዙ ቻፕተርስ ክሪቲክ ያቀርባል። ተመልከቱ። 10ኛው ክፍለ ዘመን ላይ የ20ኛው ክፍለ ዘመን እነ ሲሞን ዲ ቦቫር እነኚህ የሴቶች ፌሚኒስቶች ባልመጡ ጊዜ ምን ይላል? ማህበረሰባችን ለሴቶች እድገት እና ችሎታ እምብዛም አያስብም። ሴቶች ልጅ መውለድና ልጅ እንዲያሳድጉ ብቻ ተፈርዶባቸዋል ይላል። አቲዝ ወርድ እኔ የተረጎምኩት ነው። የአማርኛ ኤክስፐርት አይደለም፣ ግን ትራንስሌሽኑ ይሄን ነው የሚለው። አንደኛ ይላል ይህ አካሄድ ልክ አይደለም፣ ፕሌቶ ተሳስቷል። አንደኛ ሴቶች ከወንዶች በአእምሮ እኩል ናቸው፣ አይተናነሱም። ሁለተኛ በመሆኑም ፈላስፋም የሀገር አስተዳዳሪ መሆን ይችላሉ። ሶስተኛ እስካሁን አቅማቸውን የሚመጥር ስራ ሲሰጡ አላየሁም። ብናውቅበት ብዙ ነገር ላይ አስተዋጽኦ ሊያደርጉ ይችላሉ ይላል። እነኚህን በጥቅል ያስቀመጥኳችሁን አስተምሮት ብታዩ
20th ሴንቹሪ አሜሪካን አውሮፓ የፌሚኒዝም አስኳል የሆኑ ፒለርዝ ናቸው፣ የሀሳብ ፒለርዝ ናቸው። እዚህ ሀገር እንደ 60s and 70s የሴቶች የፌሚኒስት እንቅስቃሴ በጣም ጠንካራ ነበር። አሁን ነጥፏል። ምንም ቀላል እኮ ነው። የሴቶቹን ጸጉር ማየት ነው ቴሌቪዥን ላይ 5 ሴት ያመጣና ኢቢሲ ነው ኢቢኤስ የሚሉት አለ አንድ ማይረባ ቴሌቪዥን 5 አሻንጉሊት ወገባቸው ጸጉራቸውን አድርገው ይሳሳቁ ያወራሉ። ይሄ መቼስ ጸረ ፌሚኒስት የሆነ ነው። ሴትን እንደ ኦብጀክት የሚያይ ነው። በእኔ ቡክ ያሳብዳል። እኔ ከመጣሁበት አሜሪካን ድሮ ያደግኩበት 60 ዓመት ውስጥ 60s 70s ትልቅ ትግል ተደርጎ ሴቶች ወደ ሰልፍ ኤስቲም እና በራስ መኩራት ብለው ጥቁሮቹ ተነቃንቀው ይህን የፈረንጅና ይህን ጸጉር ባባረሩበት ጊዜ እኛ ሀገር እሱ ይሄ ነግሷል። ይሄ ያሳዝናል። ሴቶች ቢያስቡበት ደስ ይለኛል በበኩሌ ነው። ነገ ጠዋት የሴቶች ውርጅብኝ ጉዳይ አይደለም። የፈለገ ሲወርዱስ በጣም ሰው ሐሰት ነው። አንትሩስ ይላል ኤግዚስቴንሻልስ፣ ውሸት ነው። ሰው የሞተ ጸጉር ለጥፎ ይዞራል። ይህ ውሸት እኮ ሰው በራስ መተማመን አለ። ሴቶቹ ምን እንደነካቸው ደግሞ የሚያምኑ ሴቶች ነው ያሉን በዓለም። ግን አሁን ተመልሰን ዜሮ ገብተናል። ይቅርታ ይደረግልና ማነው ዋናዎቹ በሽተኞቹን ጣቢያዎች አሳይቻችኋለሁ። አማራ ክልልም እንደዛ 5 ሴት ሳይ 5ቱም እዚህ ድረስ ጥቁራቸው ደግሞ እንዲህ ይሉታል። ደግሞ እኮ የሌለ ነገር ያሳፍራል። በደንብ ያዙልኝ። ኮንፊደንስ ማጣት፣ በራስ መተማመን። እንደዚህ ብሎ ይጽፋል ፈላስፋው፣ ሴትና ወንድ እኩል ነው ይላል። እነኚህ ትልልቅ ጸሐፍት የሚባሉትን ቀድሟቸው ኦልሞስት በ1000 ዓመት ኢስላሚክ ፈላስፋው ጽፏል። ክሪቲክ አድርጎ ዌስተርን ፊሎሶፊን። ይህን እናስብበት። የዚህን የጸጉር ነገር አስቡበት። ፊሎሶፊ እኮ ሶሻል ክሪቲዝም ማለት ነው። ለማህበረሰቡ በቃ የዱርዬ ስቴሽኖች አሉ፣ ጣቢያዎች አሉ ይህን ፕሮሞት የሚያደርጉ። ሌላ መታሰብ ያለበት ከዚህ ጋር ከፌሚኒዝም አንጻር ሁል ጊዜ ሴት ልጅ እዛ ቡና ፊሉና አበሻ ቀሚስ ለብሳ ትታያል። ይሄ ትክክል አይደለም። ይሄ ዲቪዥን ኦፍ በጀንደር ላይ ተቀመጠ ትክክል ጥሩ ትምህርት አይደለም ለህፃናቶች የምንሰጠው። ቡና ፍሊ ሴት፣ ሳይንቲስቱ ወንድ እዚህ አድናቂው የሚጮኸው የሚያወራው ልክ አይደለም። እሱም ሴታፕ መቀየር አለበት። ከፈለገው ውጭ ብሎ ያፍላ፣ እዛ ቡናው አፍላ ከፈለገ። ሰሙኝ ያላችሁ ይሄ ነው። ጨረስን። ለምን ወጣቶች ስለሆናችሁ እኔ ኖሬ ያለው እኮ በእኔ እድሜ ያሉ እኮ ብዙ ሰዎች የሉም። አሁን ትንሽ የተውሶም ይሆን የምንም አላውቅም። ገና እንደምኖር ግን የወሎ ሸዎች ነግረውኛል። አትጨነቁ ለእኔ። ፍልስፍናና ማህበረሰብ ሌላ ያነሱ ጥያቄ ነው። የፍልስፍና እውነትና ካነሳው የማህበረሰብ እውነት መካከል ትንሽ ቴንሽን አለ ይላል፣ ግጭት አለ ትንሽ። በመጠኑ መኖር አለበት። እኔም እኮ ጸጉር የተቸው ስለዚህ ነው። የሙታን ጸጉር እየለጠፋችሁ አዙሩ ስለ ፍልስፍና ትችትን ያቀረብኩት። እመሰገናለሁ ብዬ አይደለም እኮ፣ ለመሰደብ እኮ እየዘጋጀው ነው። ፓቴቲክ ነው። እንትን ኤስቴቲክስን መምህር ስለሆንኩ ያሳብደኛል አሉ። ትንሽ ምናምን እኮ መሸጎጥ ጥሩ። እንደው ዝም ብለህ ዛሬ ትወርዳለህ የዛይታይ ድረስ ትንሽ ለዴኮሬሽን። ሃይማኖት ሙስሊሞቹም ደርሰውበታል፣ ሌሎቹም። ለማህበረሰቡ ጤናና በጎነት በእጅጉ አስፈላጊ ነው። ቢኮዝ ይላል አልጋዚም፣ ይሄን ሐመር ያደርጋል። ያለ ሃይማኖት ማህበረሰብ አይረጋምና ነው።
ሃይማኖት ከሌለ ማህበረሰብ የለም። ህግ በኋላ ነው የምትመጣው። እኔ አንዴ ከውጭ መጥቼ እንደ እናቴ ሾፌር ነበር፣ ከፊት ተቀምጬ ፋሲካ ሌሊት ነው አንድ ግብዣ አድረን ምናምን ስመጣ ቅድስት ማርያም ጎረምሶቹ ጋቢ አድርገው ወደ 1000 ምናምን ከቤተ ክርስቲያን ይወጣሉ። እኛ በአሪፍ መኪና ስም አልኩት እነኝህ ልጆች እኮ እዚህ አሁን ሃይማኖት ባይኖራቸው እኮ እኔ እናንተ ቦጫጭ ቋጥተው መኪናችን የሚነጥቁን ነበር አልኩት። ሃይማኖት ነው ኩል ያደረጋቸው። በዚህ ሌቨል ሁለት ዲስከሽን ገተ ትልቁ ሊትሬቸር ጸሐፊና ትልቁ ፈላስፋ ሄግል 2 ሰዓት ላይ ወክ ያደርጋሉ። ጀርመን ሀገር አንድ ከተማ ጠፋኝ። ሰላም ይሏቸዋል ሁለቱ ሽማግሌዎች። ገተ ዞረና ሄግል አለው ጀርመን ህዝብ እኮ ጨዋ ነው፣ እኔ እናንተን እኮ አክብረውናል አሉ። የኔ ወንድም አለው አንድ አለው ሃይማኖት የሚባል ነገር ስላለ፣ 2 ደግሞ ፖሊስ ስቴት የሚባል ነገር ስላለ ነው እንጂ እቺን የለበስናትም ወጫጭቀው ይጥሏት ነበር አሉ። እና ለማህበረሰብ በጣም ኢምፖርታንት። ይህን ማኪያቬሊም ብሏል። ብታምንም ባታምንም ይለዋል ለፕሪንሱ። ቤተ ክርስቲያን ስታይ ከነጭ ፈረስ ወርደ ተሳለም፣ ፓብሊክ ፊት ሰፊው ህዝብ ፊት አልጾምም ብለህ አታውራ፣ ቤት አሳማህን ብላ የሚከለክልህ የለም። አልፈራቢ ፍልስፍና ከሃይማኖት በላይ ለማህበረሰቡ ምንም ጥርጥር የለም አደጋ ሊያመጣ ይችላል ይላል። ስለዚህ ፍልስፍና ምንድነው ማድረግ ያለበት? 2 ነገር ማድረግ አለበት። አንደኛ ሲጽፍ በሰምና ወርቅ መጻፍ አለበት። ኤሶተሪክ እና ኤክሶተሪክ ራይቲንግ የሚባል አለ። ሰምና ወርቅ በኤሶተሪክ ይጻፍ። እንዲሁ ፊት ለፊት ህዝቡ የሚያምነውን ነገር እያነሳ አያብጠልጥል። ህዝቡ ተቀብሎታል። ይሄንን የህዝብን ሀሳብ አትቦርቦር። ባንዲራ ጨርቅ ነው አትበል። ዝም በል። ተቀብሎታል ሰው። ምን አገባ እዛ ውስጥ? አገር ታፈርሳለህ። ፒለርዝ አሉ አገር ይህንን እንትን እንዳይል። ፈላስፋው ከማህበረሰቡ መጠበቅ አለበት፣ ማህበረሰቡም ፈላስፋን መጠበቅ አለበት ነው። ፈላስፋው ማህበረሰቡ ከፈላስፋው መጠበቅ አለበት፣ ፈላስፋው ደግሞ ከማህበረሰቡ መጠበቅ አለበት። የማህበረሰቡን ጥበቃ ካላገኘ እንደ ሶክራቲስና እንደ ዘርዓ ያዕቆብ መሆናችን ነው። እኔ ማቀው ብሎ ደግሞ የህዝብን ሰፊው ህዝብ የሚያምንበትን ፒለርዝ ደግሞ ዝም ብሎ በየአደባባዩን በየአዳራሹ መናድ ማህበረሰቡን ለአደጋ ያጋልጣል፣ ትክክል አይደለም ይላል። 2 እውነት አለ ይላል። የፈላስፋው እውነት ሰፊው ህዝብ ጋር በገባ ቁጥር ትልቅ ዲስቴቢላይዜሽን እና ሬቮሉሽን ነው የሚመጣው ይላል። የፈረንሳይ ሬቮሉሽን ያ ነው። ወደዛ ከወረደ እና ቅድም አነሳውላችሁ ኤሶተሪክ ራይቲንግ ስለ ፈላስፋው ጤንነት ብቻ ሳይሆን ሶሳይቲንም ኢንዴንጀር ስለሚያደርግ ፊሎሶፊ ይላል ስትራውስ ኦፌንድስ ዘ ሲቲ ማህበረሰቡን ቢኮዝ ኢት ኩዌስችንስ ዘ ኦፒኒየንስ ኦን ዊች ዘ ሲቲ ኢዝ ቤስድ። እያንዳንዱ ማህበረሰብ የሚቆምበት ፒለር አለው። ፈላስፋ ይመጣና ያንን በጥያቄ ይንዳል። ይህ ሁሉ ነገር እነኚህ ኢስላሚክ ፊሎሶፈርስ ደርሰውበታል። ኤልረሹድ እንደው ለማቻቻል ነው የጻፈው። አግሪመንት ቢትዊን ቲዮሎጂ ኤንድ ፊሎሶፊ ምን መጽሐፍ አለው እና እየዞረ ቻፕተር ባይ ቻፕተር ምንም እኮ የሚያጣላ ነገር የለም። 2 ዶክትሪን አለ ኦፍ ትሩስ። አንደኛው በሪዝን ይገኛል፣ አንደኛው ደግሞ በሃይማኖት የሚገኝ ነገር አለ። እኛ ተቻችለን እንኖራለን፣ አበዛ ተቻችለን እንወድቃለን ይላል። Revelation itself makes it a duty to philosophize ነው።
Men should study the nature of things that they may understand, that they may even understand the mind of God. የእግዚአብሔርንም አእምሮ ለመረዳት ኔቸርን ቢመረምሩ ኃጢአተኛ የሚያደርጋቸው ምክንያት የለም እያለ ነው የሚሄደው። ከዛ በኋላ በጥያቄና መልስ ረዥም ወሬ ማውራት አልወድም፣ እንዲያውም አውርቻለሁ ብዙ። ትጠይቁኝና አንዳንድ ነገሮች ላይ እንወያያለን። ኢስላሚክ ፊሎሶፊ ኢዝ ቬሪ ሪች፣ ብዙ ናቸው። እኛ ዲፓርትመንት ኢስላሚክ ፊሎሶፊ በኢስላሚክ ፊሎሶፊ አንድ ልጅ ብቻ ነው ማስተር ዲግሪ የሰራው፣ ግን ወደፊት ማስፋፋት ፕላን አለ። ልክ አፍሪካን ፊሎሶፊ ግን አንድ 20 ዓመት ተስፋፍቷል። ኢስላሚክ ፊሎሶፊ ግን ብዙ የተጻፈ ነገር አለው። ከዛኛውም ባይነኝ እኔ እና ኦልተርናቲቭ ነው ለዌስተርን ፊሎሶፊ ኦልተርናቲቭ ሌላ ምርጫ ብለን ብናቀርብ የኢስላሚክ ፊሎሶፊ ይመስለኛል። በጣም ሪች ኤንድ ኮምፕሌክስ ነው። በኮርስ ደረጃ ገና መስጠት አልጀመርንም፣ ግን እየታሰበ ነው። ሬዚስተንስ አለ። እንደምታው ዩኒቨርሲቲስ ኮንሰርቬቲቭ ናቸው። እንደዚህ ያለ ሀሳብ ሲመጣ ሬዚስት ሊያደርጉ ይችላሉ። ኦራይት እና እዚህ ላይ ነን። ይሄ ጥያቄ እኔ ዋናው ጥያቄው ነው ዘ ሪሌሽንሺፕ ቢትዊን ሪሊጅን እና ፌዝ፣ በሬቨሌሽን እና በሪዝን መካከል ያለ ልዩነት ማንም ወጣት ሊያብሰለስለው የሚችል ጥያቄ ነው። እንድታስቡበት ነው። ፋይናል መልስ የሚባል ነገር የለም። ኤልረሹድ ግን ሞክሯል። በዲቴል አልሄድኩበትም። ለምን ብዙ የተወሳሰቡ ነገሮች ስላሉ ለዚህ ሚቲንግ ካስተማይዝ ማድረግ ስላለብኝ ነው። ስላዳመጣችሁኝ የከበረ ሰላምታዬን አቅርባለሁ። አሁን እዛ ተቀመጥ ተብያለሁ። ጥያቄያችሁን ሰማና ወደ መጣሁበት ወደ ቤት እሄዳለሁ እላችኋለሁ። ታንክ ዩ ቬሪ ማች